አንቺ ምን ሆነሻል? ምን ሆንኩኝ? መጣሽ እኮ በስንት ሰላም ሰዓት ነው የተመለሽው? ላይ ነበር የመጣሁት አየሁ። ሰሞኑን ግን ደህና ነሽ? አዎ ምን ነው? እኔ እንጃ ሁኔታሽ በሙሉ ግን ልክ አይደለም። መስሎ ነው። አንቺ ምንድነው የሆንሽው? ሰሞኑን ሳትደውይ ትመጫለሽ። ከዛ ደግሞ ከመጣሽ በኋላ ስሜትሽ ልክ አይደለም። ቆይ የተፈጠረ ነገር አለ እንዴ? ወደ አንተ ስመጣ የመደወል ግዴታ አለብኝ ማለት ነው? እንደሱ ማለት ሳይሆን ወደ እኔ ከመጣሽ በኋላ የማየው ስሜት ልክ ስላልሆነልኝ ነው። በቃ አየሁ ተመለስኩኝ። እሺ አጥፍቼ ከሆነ በጣም ይቅርታ። ምን ልታጠፋ ትችላለህ? አላቅም። እንደ በፊቱ የተቆጣሽኝ አይደለም። ምናልባት ፈርተሽኝ ነው ብዬ እያሰብኩ ነው። ቆይ አጥፍቼ መቆጣት ፈርተሽ ነው እንዴ? ምንም አላጠፋህም። የትኛው ነገር ላይ እንደሆነ ባላቅም ግን የሆነ ጥሩ ስሜት እየተሰማኝ አይደለም። በጣም ይቅርታ። እሺ አሴር፣ ምንም ነገር ከማድረግ በፊት ምን ያህል እንደማፈቅር እያሰብክ አድርግ። እሺ ካንቺ የተለየ እርምጃ የለም። ሁሉም እርምጃዎች የሚለኩ ባንቺ ነው። ተስፋ አደርጋለሁ። አሁን በጣም እንደተቀየምሽኝ ገባኝ። እንደሱ ማለት እኮ አይደለም፣ አምናለሁ ለማለት ነው። እውነት ግን ልታይኝ ነው በዚህ ጠዋት የመጣሽው? አዎ፣ ለምን እንደሆነ ባላቅም ዛሬ ሌሊቱን ሙሉ ሳልተኛ ስላንተ ሳስብ ነው ያደርኩት። አሁን ሳስበው ካንተ ይልቅ የኔ ስሜት እያበለጠ ይመስለኛል። ይሄንን ካንቺ በመስማቴ በጣም ደስተኛ ነኝ። በቃ ልሂድ፣ ስራ እየረፈደብኝ ነው። ሰዓቱ እኮ ገና ነው። አብረን ቁርስ እንብላ። እንዲያውም በጣም ረፍዷል። ከሰዎቹ ቀድሜ ገብቼ አዝድቼ መጠበቅ አለብኝ። እሺ በቃችሁ። ቻው። በቃሽ። አሴር ወያንቹ በጣም አፈቅርሃለሁ። እሺ እኔም አፈቅርሻለሁ። ኦኬ እዛ ጋር ያለው ስንት ነው? ያኛው እንኳን ትንሽ ወረድ ይላል። 2000 ብር ነው በሜትር። ምን ከፈለግሽ አለ ሌላ የሀገር ውስጥ ስለሆነ እንቀንስልሻለን። እነዚህ ግን የቱርክ ስለሆኑ ትንሽ ወረድ ይላል ዋጋው። እቃዎቹ በጣም ውዶች ናቸው። አይ ዋጋው እንኳን ያን ያህል አይደለም። ከጥራታቸው አንፃር ውድ የሚባሉ እንኳን አይደለም። አንዱ ለቦታዎችን አይቼ ነበር። እናንተ ግን ለየት ይላል። የሀገር ውስጥ ከፈለግሽ እዛ ጋር ይቀንሳልልሽ። እነዚህ ውጭ ስለሆኑ እኔ የማይፈለኩት እነዚህን ነበር። ትንሽ አቀንስልኝ። ይቅርታ፣ ከዚህ በታች እንኳን አያዋጣም። የውጭ ሆኖ የሚቀንስ ላሳይሽ። ከለሩንም ይሄኛውን ወስደው ነበር፣ ግን ይሄን አቅሜ አይፈቅድም። ይቅርታ፣ በጣም የሚቀንስ የምትፈልጊ ከሆነ ይሄ እንኳን አያዋጣም። ምንድነው? ይላ ምን ሆነ ነው? ይቺን የመሰለች ቆንጆዬ ልጅ ደንበኛ ደግሞ እንደዚህ ይባላል? እሷ የጠራችው ዋጋና የኛ ስለሚለያይ እኮ ነው። እና ይለያያ፣ ምን ችግር አለው? እኛ ደግሞ ዝቅ እንላለና። ተምቹ ምን እያልክ ነው? እሷ እኮ በጣም በወረደ ዋጋ ነው እየፈለገች ያለችው። እሱን ተይው ቆንጆ። አንቺ ግን ስንት ብለሽ? እኔማ 15000 ብዬው ነበር። እሱ ግን ውድ አደረገው። በቃ ጣጣ የለውም። የላት ውሰደው። ተምቹ ምን እያልክ ነው? ይሄ እኮ ኪሳራ ነው። እናትዬ ኢየሱስ ይቀልድ ነው። እሺ በዚያ አያዋጣም። ኤልያስ እውነቴን ነው አልኩህ እኮ። ያንተ ስራ መሸጥ ብቻ ነው። ስጣት። ግን እኮ ምንድነው እንዴ? የምትፈልገው መጋረጃ ስጣት ነው ወይስ የሱቁ ባለቤት ማን ነው? እኔ ነኝ አይደል እንዴ የሱቁ ባለቤት? ካንተ ደሞዝ ላይ አይቀነስ። በቃ በኔዎች ነው ጫንላት። እሺ በጣም ይቅርታ። በጣም አመሰግናለሁ። አንተ በጣም ጥሩ ሰው ነህ። ምንም አይደል። ዋናው ደንበኝነቱ ነው። ያው አንዳንዴ ተቀጣሪዎች ያስቸግራሉ። ለዛ ነው። እነሱ ምን ያድርጉ? ከዚህ በታች አትሽጡ ስለምትሏቸው እኮ ነው። ቢሆንም እንዳንቺ አይነት ቆንጆ ላይ መጨከን ነው በጣም ይከብዳል። ቆንጆ ነሽ እያልከኝ ነው? እዲ በጣም እንጂ። እንደውም ወደ ሱቅ ስትገቢ ፀሐይ እንዴት በአንድ ቀን 2 ጊዜ ወጣች ብዬ ገርሞኝ ነበር። በጣም አመሰግናለሁ። ኤላ አሁንም እዚህ ጋር ቁማል። ገባና አስተካክልላት እንጂ። አረ መጋረጃውና እሺ ምን አይነት እንደው እኔ እኮ የኢትዮጵያ ወጣት አስቸጋሪ ነው እኮ። ይገርምሻል። እኔ ውጭ ያለው አውስትሪያ፣ በሊቢያ በረሃ ስንት ነገር አይቼ ማሌዥያ ሁሉ ይጃለሁ መጋረጃ ለምጣ። ሰው በጣም ነው የሚሰራው። ገንዘብ በወጣትነት ነው። እሺ እንዴት ነው? አግብተሻል? ምን እባክህ ጥሩ ባል ይላል። ባልኬት ይመጣል። በዛ ላይ ብር ያለው ባል አይመጣም። አረ እባክህ ኤልያስ ሰው ጉድ እኮ ነው። አረ ቶሎ አዘጋጅላት። ኧረ ይኸው ጨርሻለሁ። ምን አይነት ነገር ነው? ችግር የለውም ይደርሳል። ቅርታ ካላስቸገርኩህ ታክሲ እስከሚይዝበት ታደርሰኝ ትችላለህ? አረ አይሆንም። እኔ ነኝ የማደርሰው። አረ ችግር የለውም እሱ አለ። ችግር የለውም እኔ ነኝ የማይደርሰው። ባይሆን አንቺ ያው የሆነ ነገር ትጋብሽኛለሽ። ችግር የለውም ደስ እያለኝ። በጣም አመሰግናለሁ። አረ ምንም ማለት ይቅርታ፣ ብር ግን እኮ አልከፈለችም። አረ ቶ ዝም በይው። እኔ ጋር በእኔ አካውንት አስገባለች። ምኑን አለ? አረ ዝም በይው።
እና ኤላ ያን 30 ሺህ ብሩን ተቀበልሽ። ማታ ሻይ እየጠጣንበት የዛ የቲፑንም ተቀበል። በዛ አይነት ሱቁን በቅርቡ ባዶ ታደርገዋለህ። እና ጅሬ መጣችሁ? ናፈቅንሻ? እኔን ነው እንደ ሴት መጠራኝ? ታዲያ አሁንም አጨስሽ እኮ። ኧረ ስለ መድኃኒዓለም ብላችሁ ተውኝ። ምን? እሺ ተመልሰን ልሰግጥ እንዳይሆን እንደሆነ እኔንስ አትፍሩ። ዶክዜሩን አትፈሩ። መላ ፈልጎ ነው መሰለኝ ደግሞ ሊነሳበት ነው። እኔ ኖላዊ ነኝ፣ እናንተም ገንዘብ መፈልገው አልፈልግም በፍጹም። ታዲያ ምንድነው እሺ እዚህ ገተረ የምታደርቀን? ባለቤቱ እየተቆጣ ነው። ያልሆኑ ሰዎችን አታስገባ ብሎኛል። አቤት አቤት። እና ታዲያ እኛ ያልሆኑ ሰዎች ነን? እኔ ምን አውቃለሁ። ብቻ ሰውየው ነው እንዳይገቡ ያለኝ። አሁን አሳልፈን እባክህ እንደው ስለፈጠራችሁ ብላችሁ ፈተና አትሁኑብኝ። ትሰማኛለህ? ከዚህ በኋላ አይደለም እንዳንገባ መከልከል፣ ቀና ብለህ ራሱ በክፉ አይን ብታየን ያልቀልሃል። ምን እንዳታመጡ ናበና ስቶ ይሄ ለየለት እብድ ነው። እና ተናገራ፣ ምን ልታመጡ ነው? ይኸውልህ እዚህ ቁጭ ብለህ የምታደርጋትን እያንዳንዷን ነገር በቪዲዮ ይዘንልሃል። እኛ ላይ ይኸውልህ አፍ ከፍታለሁ ምናምን የምትል ወስደን ለሰውየው እናሳየዋለን። አለቀሽ። ቪዲዮ? አዎ ቪዲዮ። ቶባኪን ና እንግባ፣ ፈታ በልሽ። ተዋርደሃል በሉኛ፣ ተዋርደሃል በሉ። ቆይ እንደው እዚህ ግቢ ውስጥ እንደው ምን ቢሰራ ነው እንደዚህ እንደሚያመላልሳቸው? ውስጥ እንደው መቼስ የገነት ትኬት አይደለም ያለው። ይሄንማ ማየት አለብን። አይ መያዝ። ኧረ ልጅ ማሰሪያው፣ ኧረ ልጅ ገመዱ፣ ጎጆማ ምን ይላል ዘግቶት ቢሄዱ አለ ያገሬ ሰው። ልጅ ያዘኝ እንጂ ልጅማ ባይኖረኝ ኖሮ ኖላዊ አሳያቸው ነበር። ስላለብኝ አሁንማ ምን ያደርጋል? ቪዲዮ አቴላ ስማ፣ ያቺን ቺክ እኮ ቴሌግራም ላይ ያገኘዋል። አተ ፎቶ አረሙ ይልል አይደል የሚሰራው? እሱን ተወና ብሩ ላከችልህ? የቱን ብር? የቱን ይላል እንዴ? የመጋረጃውና የዛኔ ስትወጥ እኮ እቀበላታለሁ ብለኸኛል ነበር እንዴ? እሱንማ ማታ ያበደራት ጋብዝሻለሁ ብያታለሁ። ያኔ እቀበላታለሁ። እሺ ስሚ ግን ቺክሳ ሰማመጥ ምናምን እሳት ነኛ። ቀለኛ ያኔ መሰለ ውድ መጋረጃ ሰጣት ባትሰምጥ ነበር የሚገርመኝ። እኔ ምን አባ ይወጣልኛል? ሸበላ ነኝ በመጋረጃ። እንዴት ነሽ የላ? እንዴት ናችሁ? ቁጭ በሉ። አንቺ ሰካራ ሰክረሽ ደግሞ ትበጠብጫለሽ አይደል? አቦ ተምቹ ጎረምሳ አትበለኝ ስትባል አይገባም እንዴ? እና ጎረምሲት ልበልሽ? እስኪ በቃችሁ። ይልቅ ባለፈው ያልኩት ነገር ለኤላ ንገረው። የቱን ነገር? የመክሊትን ነዋ። ሰማኝላ ከዚህ በኋላ ብቻ ናት ሆነሽ። እንዴት? መክሊት እዚህ አብራ ትሰራለች፣ ታገዛለች። ምን ማለቴ? ለምን ለምን አለው? በቃ እኔም ወረክ ስለምፈልግ እዚሁ እንወርካለና። ለኔ ያሰባችሁ ከሆነ እኔ ስራው አልከበደኝም። ላንተ አስበን ብቻ አይደለም ሱሴ እዚህ እንድትውል ስለፈለግን ነው። በዛ ላይ ደግሞ ትምሩም ትንሽ ስለሞካከረች ማንበብና መጻፍ ላይም ጥሩ ነች። ምን የተወሰነ ትላለህ? እንዳንተ ከ3ኛ ክፍል ያቋረጥኩ መሰለ እንዴ? አንቺ ደግሞ እንዲህ ስክብሽ አትበጥረቂ። ይሄኔ እንደዚህ ከረፈፍ ሃና በን እንኳን አቺ። እስኪ ተምቹ ረፍ በኪድዬ ቁም ነገር እያወራን ትቀልዳለህ እንዴ? አሰማትም እንዴ ከ3ኛ ክፍል አቋርጠ ምናምን ስትለኝ እና ከ3 አይደል እንዴ ያቋረጥከው? ለምን ደም ታካብደው? ለነገሩ ድንጋይነት ላንተ ማረግ ስለሆነ አይገርመኝም። ኤላ ምን ትላለህ? ለኔ ችግር የለውም። በዛ ላይ ደግሞ ሱቁ እናንተ ነው። ማለቴ ያው እኔ አዛዥ አይደለሁም።
እንደሱም አትበል ኤልያስ። እዚህ ሱቅ እኮ አንተ ሙሉ መብት አለ። እኛ የምናደርገውን በሙሉ አንተ ማድረግ ትችላለህ። እሺ ደግሞ አታስቸግረን። መክሊት እኮ ስትለግም ነው እንጂ ወርክ ላይ የሌለ ጎበዝ ነች። ጉብዝናውን እንኳን ተው ብቻ ይላል እንጂ ምን ለማለት ነው? ከፈለክ ትቼው እንዳልሄድሽ። አረ በቃ ተረጋጉ እንዴ። እኔ ቀስ አድርጌ ስራውን አስለምዳታለሁ። አመሰግናለሁ። ችግር የለውም። አዲስ የገቡ እቃዎች ስላሉ ተጋግዘን እንስቀላቸው። ምን እሺ ነው ሙሉ አትነሽም እንዴ ነው ወይስ ወርኩን አልፈለግሽው እንዴ? አሁን ነው እንደሚጀምረው ጥቅራሩ። አዋ እንዴ ትንሽ ነው። አረ በኪድዬ ትንሽ እንኳን ለረፍ። አቺ በእናትሽ ተነሽ እንዴ በጥፊ እንዳላጋጭሽ። እንዴ ታቅራራለህ እንዴ? ባቅራራስ የራሴ ሱቅ መሰለኝ። አሁን ተነሽ በእናትሽ። ወደዚህ ውስጥ አስገቡት። ኤላ ምንድነው አንቺ እንደዚህ አታስታክቱ? እንደመጣ ነው እኮ እሱ ሊያደርጉልኝ። ኡፍ ምግቡ አይመጣም እንዴ? ምን አጣደፈሽ? አሁን አይደል እንደ ያዘዝ ነው ወይ አሁን ነው ትላለህ እንዴ? ቆየን እኮ ካዘዝ ነው። ሆ ታዲያ ሳይሰራ አይመጣም። እንዴት ዋልሽ ወይዘሮ ሜላት? እናንተ ጋር መቀመጥ ትችላለህ? ይቻላል። ቁጭ በይ። ደስ ይለናል። ብቻዬን መብላት ብዙ አልለመድኩም። አልበላለኝ። ከእናንተ ጋር ልብላ እኮ ብዬ ነው። ምን ምሳ? አዎ ቆንጆ ምሳ ነው የተቋጠረልኝ። በጣም ደስ ይለናል ወይዘሮ ሜላት። ችግር የለውም። አዎ እንደውም እዚህ ላይ እናረግና አንድ ላይ እንበላለን። ደስ የሚል አጋጣሚ ነው። እንዴት አይነት ጎበዝ ሰራተኛ አለች መሰላት። የደሃ ቀብራራ ማለት አሁን ነው ጭራሽ ሰራተኛ ማለሽ? አዎ ለነገሩ ልጄ በያት በነፃ ነው የምትሰራልኝ። በነፃ? እንዴት? ያው በደህናው ጊዜ ነበር ቤቴ የገባችሁ። ጊዜ ፊቱን ሲያዞርብኝም የትም ጥያችሁ አልሄድም። እናንተ የሆናችሁትን ሆናለሁ ብላ አብራኛለች። ለመሆኑ ምንድን ነው ያልሽው? ቆንጆ ሽሮ ነው የተቋጠረልኝ። እርግጠኛ ነኝ ደግሞ ትወዱታላችሁ። ምን ሽሮ? ሽሮ ትላለች እንዴ? ኧረ በእናትሽ ወደዛ በይ። ምን እያልሽ ነው ሉሊት? እና ሽሮ ይዛ መጣ ይሄን የመሰለ ምግብ ልትበላ ያምራታል? ኦ ደፋር። ይጣፍጣል እኮ ብትቀምሱት አይሻል? ኧረ በእናትሽ ወደዛ በይ። አታፍሪም እንዴ? ሉሊት አንተ ዝም በል። ተረጋጊ እንጂ ምን እያልሽ ነው? ዝም በል አልኩት። ታዴ ካላስቸገርኩሽ ከዚህ ትሄጂልኛለሽ? ምን መሆንሽ ነው? ሳትበላ ዝም በል አልኩ እኮ። እሺ ቅርታ። በቃ ለማንኛውም እጄን ታጥቤ መጣሁ። ከዚሽ ጋር ድሮ እንዴ የት ሄዶ ነው ደግሞ? ይሄ ገንዘብ ምንድን ነው? ሄሎ ታዴ የት ሄደ ነው እንዴ? ብቻሽን ቢዩ ትላለህ እንዴ? ቆይ እንዴት ነው የሁሉ ምግብ ብቻዬን የምበላው? ታዴ ሄሎ ታዴ ምን ነው እንደዚህ የሚያደርገው? ችጋራ በቃ እኔ ልሂድ መሰለኝ። ወዴት? ወደ ስራ ነው። አንቺ እኮ ፈርተሽኛል። ስለመጣ ግን በጣም አመሰግናለሁ። ኧረ እኔ ማመስገን ያለብኝ እንዳይ ስለፈቀድሽልኝ በጣም አመሰግናለሁ።
ምናሴ ስለ ትሁት ግን እኮ ምንም አላልከኝ። ምንም ያገኘሁት ነገር ስለሌለ እኮ ነው። ማለት ምንም ነገር አላገኘህም? አንድ ሁለት ቀን ላገኝሽ ብዬ ደወልኩላት። እሷ ግን ፈቃደኛ አይደለችም። ለምንድን ነው ፈቃደኛ ያልሆነችው? አላውቅም። የሆነ ቀን ግን አገኛታለሁ። ትንሱ ሁሉንም ነገር ስደርስበት አሳውቅሻለሁ። እሺ በቃ። ምናሴ። አቤት ትንሱ። አንድ ጊዜ ምን? አንድ ጊዜ ላቅፍ እችላለሁ? በጣም አመሰግናለሁ። ስላቀፍኩሽ ነው የምታመሰግኝ? አይደለም መታቀፍ፣ ከሰው ጋር ራሱ እኮ ማውራት በጣም ይናፍቃል። ዛሬ ግን ደህና ነሽ አይደል? አሁን ደህና ነኝ። በቃ ሂድ። እኔ ግን እየጨነቀኝ ነው። እንዴ ለምን ይጨንቃል? የሆነ ነገር ይሁንሽ እየመሰለኝ ነው። አይ ያው ትሁት እዚህ እንዳትመጣ ብላ አንተ ስለመጣ ትንሽ ፈርቼ ነው እንጂ ሌላ ምንም አልኩ። በቃ እንደዛ ከሆነማ ሳትመጣ ልሂድ። እሺ በቃ ሂድ። ቻው። ደግሞ ያልከውን እንዳረሳሽ። አንቺ ብለሽኝ እንዴት እረሳለሁ? ቀሪ ደግሞ 3500 አለ። ቡና ጠጥተሽ መተሽ የምታዛጊው በሰላም ነው? ረጃ የቀረ ነገር አለ መሰለኝ። የቀረ ነገር ምን ማለት ነው ደግሞ እሱ? ምን? እሺ በነግር ልታረግልኝ ነው? ምን ችግር አለው? አቦቶኝ በእናትህ። ቆይ እንደዚህ ሁሌ እየተጠገረርን ነው የምንውለው ማለት ነው? አረ እንደውም ዛሬ ስራ የለም። ስራ ሲኖር እኮ ከዚህም ይብሳል። አረ በኪድዬ ገና ከሆነ የሌለ እኮ ነው የቀፈፈኝ። እንግዲህ አንዴ ገብተሽበታል። ከዚህ በኋላ ወደ ኋላ ማለት የለም። ለማንኛውም አሁን መላ ስጠኝ። ደግሞ የምን መላ እንዴ? እስካሁን የተጠገረርኩበትን ነው እንዴ? አልገባኝም። እየቀለድሽ ነው? ደሞዝ እኮ በየወሩ ነው የሚሰጠው። አረ በእናትህ በወር ይላል እንዴ? ወሩ ሙሉ ነፃ ልጠገረርልህ ነው? እንደሱ ሳይሆን ደሞዝ በ30 ቀን አንዴ ነው የሚሰጠው ለማለት ነው። አረ ነቀኝ፣ አልሰማም። አሁን ብሬን ስጠኝ በእናትህ። ሱሴ እየቀለድኩ አይደለም። ልስራ ብለሽ አንዴ ተስማምተሻል አይደል? ስለዚህ አርፈሽ ስራሽን መስራት ነው። ኪድዬን ትጋጨኛለህ። አሁን ገንዘቡን ስጠኝ። ጤነኛ አይደለሽም እንዴ አንቺ ልጅ? እኔም እኮ እንደ አንቺ ሰው ሱቅ ተቀጥሬ ነው የምሰራው። በሰው ገንዘብ ደግሞ ማዘዝ አልችልም። እንዴ ከፈለግ ጆሮ ጋር ደውልና ጠይቀው። እሱ የፈለግሽውን ነገር አድርጊ ብሎኛል እኮ። በጣም ጥሩ። ሄሎ ጆሮ፣ እንደሱ አይደለም። ሱሴ ገንዘብ እየፈለገች ነበር። እሺ ስንት ነው የምትፈልጊው? ለዛሬ 5 ጥቁር ስጠኝ በቃ። 500 ምን ልታደርጊው ነው? ሰውዬ ስጣት ተባልካ እንዴ? ባካግግም በእናትህ። እሺ እሰጥሻለሁ፣ ግን ስራሽን ጥለሽ ወደ ልትሄጂ ነው? ምን አገባ? አሁን መለውን ግጨኝ። በሰው ገንዘብ ግን እንደዚህ አገግም። እሺ የሰው አደራ እኮ መብላት ጥሩ አይደለም ብዬ ነው። በሰው ገንዘብ እንደዚህ ከመገገብ የራስን ተፍ ተፍ ብለህ ስራሽ። ለምክሩ በጣም አመሰግናለሁ። አይ ጆሮ፣ ይግቡ። እንደምን አለሽ ወይዘሮ ሜላት? ይቅርታ ማውራት እንችላለን አንድ ጊዜ? ይቻላል። ታዲያ ምን ነው ችግር አለ እንዴ? እንዴት አድርጌ ይቅርታ መጠየቅ እንዳለብኝ አላውቅም። ምን ነው ታዲያ ችግር አለ? የማይገባሽ ቦታ በመገኘትሽ በጣም እየታመምሽ ነው አይደል? ስለምንድን ነው የምታወራው? ገብቶሻል? ስሜትሽን ለመደበቅ አትሞክሪ። የእውነት ታዲያ አልገባኝም። ወይዘሮ ሜላት ሉሊት እንደዛ ስለተናገረችሽ በጣም ይቅርታ። እንዴ እሷ ስለተናገረችኝ ነው አንተ ይቅርታ ልጠይቀኝ የመጣኸው? አይ እንደሱ አይደለም። እና ታዲያ
እንደዛ በተዋረድሽበት ቦታ በመገኘቴና እንድትዋረጂ መንገዱን በማመቻቸቴ ነው ይቅርታ እየጠየኩሽ ያለሁት። መንገዱን ያመቻቹት ስትል ያው እናንተ ጋር ልቀመጥ ስትይ እሺ ማለት አልነበረብኝም ብዬ። ለምን? የሉሊትን ባህሪ ጠንቅቄ አውቃለሁ። እንደዛ ልታደርግ እንደምትችል ቀድሜ መገመት ነበረብኝ። አይ ታዲ፣ ክፉ ጊዜንና ቅዝምዝምን ለጥ ብለህ ነው ማሳለፍ ሲባል አልሰማህም? እሱስ ትክክል ነሽ። ግን አንዳንዴ ጊዜ እንደዚህ አብዝቶ ሲሰብር ደስ አይልም። እኔ ምንም አልተሰበርኩም። አሁንማ እኮ የሉሊትን ባህሪ ለመድኩት። ግን እኔን ይቅርታ አደረግሽልኝ? ሲጀመርም እረስቸዋለሁ። አይ እንዳረሳሽው በጣም እርግጠኛ ነኝ። ለነገሩ ትክክል ነህ። ቢሆንም ግን አንተን አልተቀየምኩም። አመሰግናለሁ። ለማንኛውም ግን ምን ጊዜም ቢሆን ካንቺ ጎን እንደሆንኩኝ እንድታቂልኝ ይፈልጋለሁ። ጦርነት የማስነሳት ፍላጎት ስለሌለኝ አጃቢ ያስፈልገኝ። ጦርነት የሚመጣብን ስንጠራው ብቻ ላይሆን ይችላል። አታስብ። አይኑን አፍጥጦ ቢመጣብኝ እንኳን ሳልፋለም እንዴት ማለፍ እንዳለብኝ በደንብ ልምድ አካብቻለሁ። ቢሆን ደስ ይለኛል። በድጋሚ በጣም ይቅርታ። መልካም ስራ። እሺ። ሜላት፣ ወይኔ ሜላት፣ ወይኔ ሜላት። አባዬ፣ አሴር ምን ልትሰሩ መጣችሁ? እንዴት ዋልሽ አንዬ? እግዚአብሔር ይመስገን። ምን ነው ሰላም አትይኝም እንዴ? ምን ሆናችኋል? አንዬ ተጨነቅኩብሽ እኮ። ምን አስጨነቀ? ሀኒቹ አንድ ጊዜ እናውራ። እኔ ቸኩላለሁ፣ ልወጣ ነው። እየመሸ ነው እኮ። ወዴት ነው የምትወጪው? ቀጠሮ አለኝ። ሄሎ። አቤት። አረ እየመጣሁኝ ነው። እንዴ ጠብቀኝ እንጂ ወዴት ነው የምትሄደው? አሁን መጣሁ፣ ብዙ አልቆይም። ወይ አንተ ደግሞ ቁም ነገር የለህም። መጣሁ፣ አሁን አልቆይም፣ ጠብቀኝ። እንዴ ነገርኩህ አይደል እንዴ? እሺ መጣሁ። ምንድነው ነገሩ? ምንድነው? አፈጠጣችሁብኝ እኮ። ከማን ጋር ነው ቀጠሮ? ይሄ ደግሞ ምን አይነት ጥያቄ ነው እንዴ? ይሄው እንደሰማሽው አማርኛ ነው። አባዬ ሰምታችኋል። ቶሎ በይ እየተባልኩኝ ነው። ስለዚህ መሄድ አለብኝ። ስሚኝ ሀኒቹ፣ ፋዘር ያንቺን ብሎ መጥተው ከዚያ ቁመሻቸው ፊት ትንሽ አይደብርሽም? እንዲያውም አይገርምህም? ያናገርኩት አንተ ስላለ ነው። አንተም ብዬ ነው። ሀኒቹ ምን ይገኝሽ ነው? ይቅርታ፣ አሁን ልወጣ ስለሆነ ትወጡልኛላችሁ። ቤቱን ቆልፌ ነው የምሄደው። ሀንዬ እውነትሽን ነው እንዴ? መቆየት ከፈለጋችሁ መቆየት ትችላላችሁ፣ ግን እነማዬ ሳይመጡ ቤቱን ጥላችሁ እንዳትወጡ። ቆይ አዳር ነው እንዴ የምትሄጂው? እሱ አይታወቅም። ሀንዬ እንዴት ነው ነገሩ? ቻው በቃ እንሂድ። እኔ የምልህ አሴር፣ እዚህ ጋር ሆኖ ቆማ ያወራችው የኔ ልጅ ሀና ናት ወይስ አይኔ ተሳስቷል? እኔም አልገባኝም። ወይኔ ኖላዊ፣ ወይኔ ኖላዊ፣ ወይኔ ኖላዊ፣ ወይኔ መጫወቻው የሚነቅር በስተመጨረሻ። አሁን ፋዘርዬ ለምንድን ነው እዚህ የምንቆመው? ለምን አንሄድም? ኧረ ተው ልጅ፣ እስኪ ትንሽ እንጠብቃት፣ ድንገት ከተመለሰች። አይ እንሂድ ፋዘርዬ፣ እንሂድ። ለነገሩ እውነትን እኮ ነው። እዚህ ቆማ ፊት ለፊት አይኔን እያየች እንደዚህ ከተናገረችኝ ስትመጣማ በዱላ ነው የምትነው። ና ልጅ። ዛሬ በጣም ከፍቶኛል። የእውነት በጣም ነው የከፋኝ። ምክንያቱም ደግሞ ምናሴ እንደማያውቀኝ ሆኖ አለፈ። እንዴ በደንብ ነበርኩ የተዋወቅ ነው። እኔ መንገድ ላይ ቆሜ እየጠበቅኩት፣ እሱ ግን ሰላም እንኳን ሳይለኝ አለፈ። ምናልባት አላየኝ ይሆን እንዴ? አያይ እንዴ እንዳየኝማ በጣም እርግጠኛ ነኝ።
ስላላወቀኝ ነው ዝም ብሎ ያለፈኝ። ይሄን ያህል ግን በቀላሉ መረሳ ልጅ ነኝ እንዴ? ወይስ እሱ ሰውን በቀላሉ መርሳት የሚችል አይነት ልጅ ሆኖ ነው? ብቻ ግን አይቶኝ ሰላም እንኳን ሳይለኝ ያለፈ። ቆይ ምን ችግር አለው? አቅፎ ሰላም ማለቱ ቢቀር እንኳን ቢያንስ እንዴት ነሽ ትንሳኤ ብሎ ሰላም ብሎኝ ቢያልፍስ? እኔ እኮ በጉጉት ነበር ለረጅም ሰዓት ስጠብቀኝ ነበር። እሱ ግን በጣም ክፉ ነው። ዝም ብሎኝ ያለፈ። ቀና ብሎ እንኳን ሳያየኝ በቃ ዝም ጭጭ ብሎኝ አልፎ ሄደ። በጣም ነው የከፋኝ። እንደ ዛሬ በህይወት የተከፋውበትን ቀን አላስታውስም። እሱ ግን በሱ ምክንያት ምን እየሆንኩ እንዳለ የገባው አይመስልም። ለነገሩ እንዴት ይገባዋል? እኔ እኮ አልነገርኩትም። ግን በቃ እንዴ በጣም ነው የከፋኝ። ቀኑን ሙሉ እንደዚሁ አልቅሽ አልቅሽ ሲለኝ ነው ያለው። በህይወቴ የአንድ ሰው ሰላምታ ቀኔ ውስጥ ይሄን ያህል ትርጉም ይኖረዋል ብዬ አስቤ አላውቅም። የምናሴ ሰላምታ ግን የተለየ ሆነብኝ። ሰላም ስላላለኝ ብቻ እኮ በጣም ነው የከፋኝ። ሌሊቱስ እንዴት ይነጋልኝ ይሆን? በቃ ስለሱ እያሰብኩ ላድር ነው ማለት ነው። ወይኔ ጉዴ! አሁን ግን በተደጋጋሚ ያቀፍኩት። ያኔ ትክክል ነበርኩኝ። የምናሴ የሆነ ነገር ለእኔ በጣም ልዩ ነው። የሆነ ነገሩ ታምራዊ ኃይል አለው። እቅፍ ውስጥ ደግሞ የሆነ መግነጢሳዊ ነገር አለ። ምናሴ ስሙ ራሱ እኮ ለየት ያለ ነው። በቃ የሆነ ግርማ ሞገስ አለው። አንቺ ግን የመጨረሻ ማምጥጮቹ ምን አደረኩ? የሚሄድበት ቦታ ላይ ያልኩሽ እንዴት እንደዚህ ታረፍጃለሽ? የሚሄድበት ቦታ ላይ ስትል እኮ የተለየ ቀጠሮ ያለክ ነው የምትመስለው። አቤት አቤት ሙድ እያልሽ ነው። እንደሱ ሳይሆን እኮ የት ልትሄድ ነው ብዬ ነው። የትስ ባልሄድ መቼም እዚህ ተቀምጬ አልበሰብስም አይደል? ታምቹ እፈልጋለሁ ያልኩህ እኮ እኔ ነኝ አይደል? እና ብትሆኝስ? መጀመሪያ የመጣሁበትን ጉዳይ ልንገርህና አንተም ወደምትሄድበት ትሄዳለህ። እሺ አፍጥኝ። ፈርቻለሁ። አቡ አንቺ በእናትሽ አቀለች። እኔ ቸኩላለሁ። እውነቴን ነው ታምቹ፣ በጣም ፈርቻለሁ። እንዴ በጣም መሽቷል እንዴ? ታምቹ እኔን አትቀልጅ እያልክ አንተ ትቀልዳለህ እንዴ? አቡ እኔ ነገር እንደማይገባኝ ታውቂያለሽ። ለምን በግልጽ አትናገሪ? አሴርን አፍቅሬዋለሁ። እሺ ሌላስ? በእናትሽ ታምቹ እውነቴን ነው እኮ። ለምንድን ነው የምትቀልደው? ግን ደግሞ እንዳላጣው በጣም እየፈራሁኝ ነው። ይህ ጀዝባ ደግሞ የት እንደሄድ ነው የምትፈልጊው? የሰው ልጅ ፈላጊ ያጣል ብለህ ነው? የሰው ልጅ ፈላጊ ሊያጣ ይችላል። ጆሮ ግን እንዲሁ ምን እንጃ በእንጨት እንኳን የሚነካው ሰው ያለ ይመስላል። አንቺ ራሱ ምን ነው የሚወደድሽው? የሆነ ዝንጀሮ ነገር እኮ ነው የሚመስለው። ይሄ ዝንጀሮ። ኧረ በእናትህ ተው ታምቹ። እንዴ ለምንድን ነው የምትቀልድብኝ? ቆይ ምን አዲስ ነገር ተገኝቶ ነው እንደዚህ የፈራሽው? ሱሴ የምትባለው አለች። እሷ ልጅ አሴርን እንዳትወስድብኝ እየፈራሁኝ ነው። እሱ ልክ ነሽ። እንዴ ልክ ነሽ ስትል እኔ ነገር ማደባበስ አልችልም፣ ውሸትም ማዋሸት አልችልበትም ታውቂያለሽ። በዛው ልክ ደግሞ አንቺንም እንደምወድሽ ታውቂያለሽ። ታውቀዋል። እያስፈራራኸኝ እኮ ነው። እያስፈራራሁሽ ሳይሆን አንቺ የሱሴ ሁኔታ ምን ደስ አላለኝ። ጆሮን በጣም እየዞረችው። እሺ ምንድነው ማድረግ ያለብኝ? ይኸውልሽ ምን መሰለሽ አንቺ አንድ ነገር አደርጋለሁ ቢል እንደምወጋው ነገር ነው። በምንም አይነት ሁኔታ አንቺ እንዲያስቀይምሽ አልፈልግም። አንተ ደግሞ እኔ የጨነቀኝ ምን ላድርግ የሚለው ነው። አንተ ስለመቀየም ታወራለህ እንዴ? አትጨነቂ፣ ሁሉንም ነገር ነው ያስተካክለዋለሁ። ይሄ ጀዝባ የትም አይሄድም። እንደለመድሽው አንቺ ስታዝጊው ትኖሪያለሽ። አንተ አትቀልድ ደግሞ። አሴርን አትናገርብኝ እሺ? እውነቴን እኮ ነው። አሁን ለስለሳ ይምጣልሽና እሱን ጠጥተሽ እንሄዳለን። ማነሽ እናት? እስኪ ለዚህ ድንቢጣ አንድ የሚያሰክር ለስላሳ። እንዴ አንተ እንዴ እማዬ ሀና ቀድማን የገባችው አላልሽኝ እንዴ? ምን አውቃለሁ፣ ወደ ቤት ሄዳለሁ ብላ ነበር ሄደችው። ተቀመጥ። ሀና ግን ስራውን ለመደችው እማዬ?
መሰለኝ። ባትለምደውስ ምን አማራጭ አላት? እማዬ። አቤት የኔ ልጅ። አንቺና እና አደጋ ውስጥ ናችሁ አይደል? የምን አደጋ? እማዬ እንዳትዋሽኝ፣ ቢሮ ውስጥ የሆነ ችግር አለ። እና እሱን አታውቀውም እንዴ? አይ እኔ እንደማውቀው ከሆነ ቀላል አይመስለኝም። ይኸውልህ የኔ ልጅ፣ ሁላችንም ቤታችንን ወደ ቀድሞ ለመመለስ ሌት ተቀን እየለፋን ነው አይደል? እና ቢሆንስ? ሰው ሲሰራ ደግሞ የሚያጋጥመው መሰናክል ብዙ ነው። እኛ ደግሞ እንደዛ ነው እየገጠመን ያለው። ባለፈው ከአና ጋር ብቻችሁን ቁጭ ብላችሁ አወራችሁትን ሰምቻለሁ። ምን ሰማህ ደግሞ? እማዬ እኔ እኮ ሕፃን ልጅ አይደለሁ፣ ምንም ነገር መቋቋም እችላለሁ። ይገባኛል ምናሴ፣ ግን አታስብ፣ እኛን ያን ያህል አደጋ ላይ የሚጥል ነገር አይደለም። እማዬ። እንዴ ምናሴ ምን እያልክ ነው? እኔና ሀና ምንም አይነት ችግር ቢገጥመን እንደምንወጣው አታውቅምና ነው። አለማመን ሳይሆን በቃ ምናሴ አንተ ምንም አትጨነቅ። እነዛ ልጆች ቤት ደጋግሜ እየሄድኩ ነው። የቶቹ ልጆች? እነዛ አብሮኝ የተማሩት ናቸው። አሁን እንኳን ጥሩ ሁኔታ ላይ አይደሉም ያልኩሽ። እና ምን አገኘ? የበለጠ በቀረብኳቸው ቁጥር አሁንም ግራ እያጋቡኝ ነው። ግን የሆነ ያልደረስኩበት ነገር እንዳለ እርግጠኛ ነኝ። የኔ ልጅ ይሄ መንገድ ላይ የምታየው ሰው በሙሉ ደስተኛ አይደለም። እኛ ቤት ውስጥ የገጠመን ችግር በየቤቱ ሞልቷል። እሱንም አውቃለሁ። ስለዚህ እኛ ቤታችን ውስጥ ከበቂ በላይ ችግር ስላለ ውጭ ያለውን ችግር ማየት አይጠበቅብንም። ግን እኮ እማዬ፣ ይኸውልህ የኔ ልጅ መድኃኒት የማታገኝለትን ቁስል አትነካከው። በአሁኑ ሰዓት አንድ ሰው ዳቦ ግዙልን ቢለን መግዛት የማንችልበት ሁኔታ ላይ ነው ያለ ነው። ስለዚህ ልጆቹ ላትረዳቸው ነገር በቃ ህመማቸውን አታስታውሳቸው። እሺ እማዬ። በቃ እኔ ልብሴ ልቀያየር፣ የሆነች ስራ አለች። እሺ ቀይሪ። On a late night, you steady playing on my mind. Oh, I can't get you out my head. Got a feeling I can't fight. There's nothing left, but it feels right. I'm feeling you and I won't pretend. I don't wanna say too much. I don't wanna say too much. ይቅርታ ዘገየሁ አይደል? ችግር የለውም። ሳትሰሚ ነው የምትቀመጠው? መሳሳም ነበረብን እንዴ? እንዴ ታዲያ ሳትሰሚ ነው የምትቀመጠው? ይቅርታ እንደሚሳም አላወኩም ነበር። እንዴ ምን እያደረክ ነው? ራስሽ አይደለሽ እንዴ ሳመኝ ምናምን ያልሽው? እና ከንፈሬ ነው እንዴ ያልኩክ? እና ምንሽን ነው የሚሰምሽ? ጉንጬን ነው? ለጉንጭማ ደም ብላለች። ተይው እንደው የሚቀርብሽ። ምን አልክ? ተይው በቃ። እራት በላሽ እንዴ? አንተን እየጠበቅኩኝ እንዴት ትበላለህ? እንዘዝ አይደል? ብታይ እንዴት እንደራበኝ። መጀመሪያ ጥሬ ነገር እንብላና ከዛው ጥብስ ጨምርበታለሁ። ጥሬ? እርቦኛል እያልሽ ጥሬ ምን ያደርግልሻል? ሲጀመር እዚህ ቤት ቆሎ ይሸጣል? በጣም ቀልደኛ ነህ። እኔ ያልኩክ ጥሬ ስጋ ነው። ጥሬ ስጋ? ኦኬ። እና እንደሱ አትይኝም እንዴ? እኔ መች ገባኝ? ወይኔ ታምቹ ተወረደ። ምን አልከኝ? አረ ምንም። እንዛዛ ምን ችግር አለው? አረ ጥሪው እስኪ ማነህ? ና እስኪ። አዎ እስኪ ታዘዛት። ምን ልታዘኝ ነው? ቆንጆ አድርገህ ከሽንጧ 1 ኪሎ አምጣልኝ። ይበቃናል አይደል? አዎ ካነሰ እያየን እንጨምራለን። የሚጠጣ ስላንተ ምን ላምጣልህ አለቀ? እንትን ጃምቦ ይኖራችኋል? ጃምቦ? ይቅርታ እዚህ ጃምቦ የለም። ሌላ ምን ይኖር? ልጁ ሲቀልድ ነው። በረዶ አምጣለት፣ እኔ ጋር ይጠጣል። እና ስራ እንዴት ነው? ስራ ቆንጆ ነው። አንቺ ጋርስ? እኔ ጋር አሪፍ ነው። ስምህን ግን ማን ነበር ያልከኝ? ተምቹ ነው የሚባለው። ቀኑ ሙሉ ሲገርመኝ ነው ያለው። ተምቹ ማለት ግን ምን ማለት ነው? አይ ትክክለኛ ስሜማ እንትና ማን? ዘሪሁን ነው ትክክለኛ ስሜ። ጓደኞቼ ናቸው ተምቹ። ዘሪሁን ባይሆን አሪፍ ስም ነው። ያንቺን ስም ግን እኔ ያረሳሁት። ኤልሳ በጣም ቆንጆ ስም ነው። ኤልሳ ሳይሆን ኤልዛ ነው። ያው ነው ኤልሳ ብዙ አይራራቅም። እኔ ግን ስላወቅሽ ነው። እኔም ደስ ብሎኛል። ቺርስ።
አንቺ እንዴት አደርክ አሴር? በልኝ ነው አንቺ ነሽ? እስቲ ቀፈኝ እናረጋግጥ። ቆይ ነክቶ ነው እንዴ? አዎ ነክቷል እኮ። እነ ተምቹ የት ሄደው ነው? እኔ ምን አውቃለሁ? ከትላንት ጀምሮ አላየኋቸው። እንዴ አንድ ቤት እየኖራችሁ እንዴት ነው ማታያቸው? ማለቴ ማታ በጊዜ አልገቡም ነበር። ስደውልላቸው ሁለቶቹም ስልክ ያነሱ። እነሱ ሳይመጡ ነው ያደሩት ማለት ነው መሰለኝ። በጣም ሲቆዩብኝ እኔም ተኛው እና በርሳት ቆልፍ ነው ማለት ነው የምተኛው? እኔ እኮ ምናልባት ከመጡ ብዬ ነው። አንቺ ግን እንዴት መጣሽ? ይኸውልህ አሴር፣ እኔ በጣም እየጨነቀኝ ነው። ምን ነው አንቺ? በቃ ጠዋት ጠዋት አንተን ካላየሁኝ ቀኔ ደባሪ ሆኖ ነው የሚያልፈው። አንቺ ሞርሊት ይጅብኝ ነው አይደል? ቆይ አንተ ግን የኔን ፍቅር አምነህ የምትቀበለው መች ነው? አንድ ጊዜ ዘርግፈሽ እኮ ነው። እንዴት ብዬ ልቻል? እንደፈነዳብሽ እኮ። ደግሞ ትላንትና እንደዛ ስለተናገርኩ በጣም ይቅርታ። ትላንት ደግሞ የት ነው የተናገርሽ? ከአባዬ ጋር መተህ ነዋ። እኔ ስትመጡ ከቤት እየወጣሁኝ አልነበረም? እሱንም ረሳሁት እኮ። እረሳሁት ማለት ትላንት የሆነውን ነው ዛሬ የምትረሳው? ትላንትና የተናገርሽኝን ካስታወስኩ እንደዛ ተቻኩለሽ የሄድሽበትንም አስታውሳለሁ ማለት ነው። እሱን አስታወስኩ ደግሞ ማለት ቀጠሮሽ ከማን ጋር ነበር፣ ማንን አገኘሽ የሚሉትን ነገር አስታውሳለሁ ማለት ነው። ምን ነው የሚያስቅ ነገር አለ እንዴ? ታውቃለህ፣ እያንዳንዱ ነገር የደስታዬ ምንጭ ነው። ጥያቄ ላለመመለስ እያስቀየስሽ መሆኑ። እዚህ ባልመጣው እኔን የመሰለ ሳቅ የታገኘው ነበር። ሀኒቹ የት እንደሄድሽ ብትነግሪኝ ግን በጣም ደስ ይለኛል። እንደውም አልነግርህም። እስቲ የቀናዋል። እንደዛ ነው? አዎ ተነስ፣ በቃ ወደ ስራ ሂድ። እኔም ወደ ስራ ልሂድ። እሺ። ቆይ ሰዓት ነግሪኝ ልጅ ነው እንዴ? ለካ አንተም ወንድ ነህ፣ ትቀናለህ። ደግሞ እንደዚህ ሆነ ስላየው ደስ ብሎኛል። እሺ ቻው በቃ። ወንድ ነህ ደግሞ ማለት ነው? ታንቹ ለካ እውነቱን ነው። ወንድ ነህ እንዴ የሚለኝ? ኧረ ወይ ሌሊት ፈለግሽ? ተቀመጥ። ምን ነው በሰላም ተቀመጥ አልኩህ እኮ። ችግር አለ እንዴ? ምንድን ነው? አረ ሉሊት እንደዚህ አትይኝ። እኔ አይን በጣም ነው የምፈራው። ምንድነው አስተያየትሽ? ቆይ ትንሽ የተናናቅን አይመስልም? ቆይ ምን አጠፋው ደግሞ? ለምንድን ነው ስልክ የማታነሳልኝ? ለምን እንደደወልሽልኝ ስለገባኝ ነው። ወይኔ ሉሊት፣ ጭራሽ ለምን እንደደወልኩ እያወቅክ ነው የማታነሳ? አዎ የመጨቃጨቅ ፍላጎት ስለሌለኝ ማንሳት አልፈለኩም። ማን እንደሆንኩ ረስተኸው ነው? ስልኩንም ያላነሳሁት ለዚህ ስለሆነ ነው። ለማንኛውም ብሄድ ይሻላል። ወዴት ነው የምትሄደው? ሉሊት ምን እየሆንሽ ነው? ስርዓት ይኑርሽ እንጂ። እያናገርኩ ወዴት ነው የምትሄደው? ሰሚኛለሽ? እዚህ ድርጅት ውስጥ የሚከፈለኝ ለማውራት ሳይሆን ለመስራት ነው። ኧረ የሜላት ደቀ መዝሙር፣ ለማውራት ሳይሆን ለመስራት ነው የሚከፈል አይደል? እሷ ያለችውን እየደገምክልኝ ነው። ቆይ እሺ ምንድን ነው የፈለግሽው? ቆይ ምን ፈልገህ ነው ከዛች አሮጊት ስርስር የምትለው? ደግሞ አሮጊቷ ማን ናት? ሜላት የሚሏት ሰላቢ ናታ። ሰሚኛለሽ? እሷ እኮ ብታረጅም ወልዳ ከብዳ ቤተሰብ አፍርታ ነው። ምን አልካተ? ሉሊት ምን እየሆንሽ ነው? ልትመጪኝ ነው ጭራሽ? ቁመሽ ቀርተሻል ያልከኝ ነው? እኔ ስለ አንቺ አላወራሁም። እኔ ያወራሁት ስለ ወይዘሮ ሜላት ነው። ትሰማኛለህ? ስልጣኔን በአግባቡ እንድጠቀም እያስገደድከኝ ነው። አቶ መዘክርም እኮ ስልጣኑን ሰጥቶሽ ሄደው በአግባቡ እንድትጠቀሚበት ነበር። አንቺ ግን አላወቅሽበትም እንጂ። ታደሰ ቆይ ለምን ትፈታተነኛለህ? ጭራሽ እኔ ሳልሆን አንቺ ነሽ እየተፈታተንሽኝ ያለሽው። ጭራሽ እኔ ነኝ የተፈታተንኩ? ሰምኛለሽ ሉሊት፣ እኔ ወንድ ልጅ ነኝ። በእድሜም ቢሆን እበልጥሻለሁ። በእኔ ላይ ጥፊ አንስተሽ ዝም ያልኩሽ መታሰር ስለማልፈልግ ነው። ትሰማኛለህ? ከዚህች አሮጊት ስር ካልጠፋ አይደለም እዚህ ድርጅት በህይወት አትኖርም።
እሺ፣ በጣም ጥሩ አመሰግናለሁ። ወይኔ ሉሊት፣ እውነትም ስልጣኔን በአግባቡ አልተጠቀምኩም። በጣም ጥሩ ታደሰ፣ እኔን እንደዚህ ድምፅህን ከፍ አድርገህ ማናገር አትችልም። ድገመውና እንተያያለን። ያኛው መጋረጃ ወጥቷል ማለት ነው። እሺ ይሄ ደግሞ 6500 ቀሪ አለ። በቀብስ ወር እንዴ ዛሬ ደግሞ ሰላምታም የለም እንዴ? ተወይ በእናትህ የሌለን የተናገርኩት። ምን ሆንክ? ቆይ ይቅርታ ሰምታ። እንዴት ዋልኩ እንዴ? ሰላም መጋረጃ ሳይንስ። እሺ ምን አይነት ላሳየው? ይሄኛው 8 ሜትር ነው። 3 ሜትር። እሺ 1 ሜትር 3000 ብር ነው። ወደከ ነው እሱ። አረ ዋጋው ሌላ ቦታ ዞር ዞር ብዬ አይችልም ታበቃ። እሺ በቃ ቆይ ምን ሆነ ነው የምትብሰለሰሉ? ምን ያልሆንኩት ነገር አለ? ኢላ ንገረኝ። እኔ እልም ያልኩ ፋራ ነኝ አይደል? ምንም ሳትዋሽ ንገረኝ። እሱ ደግሞ ምን ማለት ነው? ተረጋጋ እንጂ ተምቹ። እኔማ እልም ያልኩ ገገማ ጆሮን እላለሁ እንጂ እንደኔ ገገማ የለም። የመጨረሻ ገገማ። አረ ተምቹ ተረጋጋ። ምንድነው? ወይኔ ተምቹ ተጫወተችብኝ እንዴ! አረ ተምቹ ስለ መድኃኒዓለም ብለህ ቤቱ የኪራይ ነው እኮ እንዴ! ልጅቷ የመጨረሻ ተጫወተችብኝ ስለ ወይኔ ተጫወተችብኝ እንጂ ልጅ የቷ ልጅ? ያቺ ናታ መጋረጃ ገዝታ ቀንስላት ምናምን ስለኝ ነበረችው። እንዴ አገኘሃት እንዴ? አገኘሃት አገኘችኝ እንጂ ብቻ የመጋረጃ ብሩን ተቀብለሃታል አይደል? አንተ ደግሞ አይገባም እንዴ? የምን መቀበል ነው የምትለው? ጭራሽ ሙድ ይዛብኛለች እኮ። እንዴት አታስረዳኝ? ይኸውልህ እንገናኝ አልኳት። ከዛ ተገናኘን። እንዴ በአንድ ቀን? እስኪ ደግሞ አንተ ልቤን አትጥፋ። ዝም ብለህ አሰማም እንዴ? እሺ ከዛስ? ከዛማ ያልበላችሁ ስጋ አይነት የለም። ከቁርጡ፣ ከጥብሱ፣ ከቅቅሉ፣ ከዱለቱ ከሁሉም ነገር በላች። ስታመነጅ ግን ያመሸችው እኮ። ከዛ ምን ተፈጠረ? ከዛ ዛሬ አብረን ነው የምናድረው ስትለኝ ደስ አለኝ። ከዛ ነው ወንድምሽ የመጣልኝ መጠጥ ስቸልሰው አመሸሁ። ወይ ተምቹ የሚገርም ነው። እሺ ከዛስ? ከዛማ እኔ አንተ ወንድም ሲነጋ ራሴን የማላውቀው አልጋ ውስጥ አገኘሁት ከሷ ጋር። እንደዛ ቢሆንማ በምን እድልሽ ብቻዬን ነው እንጂ ሆቴል ውስጥ ያደርኩት። ከዛ በኋላ ስጠይቃቸው ከሰው ጋር ነበር የመጣው። ግን ልጅቷ አንተን አስተኝታ ማታ ወጣች አሉ። ወይኔ እውነትም ሙድ ይዛብሃለች። ቆይ ታዲያ አትደውልላትም ነበር እንዴ? ታዲያ ስልኬን አይተዋል? ስልኳ የለም። ምን ስልክ? አንተ ደግሞ ስልክ ይላል እንዴ? ስልኬንማ እያየሁ አይደል? የእሷ ስልክ ቁጥር ነው እንጂ አጥፍታው ጠፍታለች እንዴ። ቆይ እንዴት? አሁንማ ሳስታውሰው ስልክህ ያምራል፣ ብራንዱ አሪፍ ነው ምናምን እያለች ስትጫወትብኝ ነበር። ከዛ እንደው ከፍተህ ስጠኝ ብላኝ ከፍቼ ሰጧት። ለካ እኔን የተጫወተችብኝ። ወይኔ ተምቹ እበላለሁ ብለሽ ተበላሻ። እኔ የሚያሳዝነኝ ያን የመሰለ መጋረጃ በነፃ መውሰዷ ነው። ለማንኛውም አሁን ተረጋጋ። ሰው መጣ መሰለኝ። እኔ ልሂድ። የትኛውን ላሳይሽ? ትንሱ እንዴት ነሽ? እንዴት ነው ምናሴ? ስራ የለም እንዴ ዛሬ? ኧረ አለ። ምን ነው? አይ እንዴት መጣ ብዬ እኮ ነው። ምሳ ሰዓት ስለሆነ እኮ አየት ላድርግሽ ብዬ ነው የመጣሁት። አመሰግናለሁ። ምግብ ልትሰሪ ነበር መሰለኝ። አዎ ትሁት ዛሬ አልመጣችም እና ትንሽ ራበኝ። ትሁት የት ሄዳ? እኔ እንጃ ብቻ ግን ትላንት እንደወጣች ነው። እንዴ ብቻሽን ያደርሽው? ያው አንዳንድ ቀን እኮ እንደዛ ነው። ብቻዬን ነው የማድረው። እንዴት ብለሽ? ታዲያ ምን ምርጫ አለኝ? ቆይ ትሁት የት እያደረች ነው? እሱን እኮ ነው እንድታጣሪ ጠየቅኩ። ወይኔ አምላኬ። እና እስካሁን አልበላሽም? አይ ያን ያህል እኮ አራበኝም። እኔ አሁን እሰራልሻለሁ። ምንድን ነው የምትፈልጊው? አረ ምናሴ የሆነ ችግር የለውም ራሴ እሰራለሁ። ሙያ የለውም ብለሽ አትጨነቂ። ምግብ ስሰራ በጣም ጎበዝ ነኝ። አይ እንደሱ ሳይሆን እንዳላስቸግር ብዬ ነው። አረ ምንም አታስቸግሪኝም። ቤት ውስጥ ብዙም ማስቤዛ የለም።
ሽሮና ሽንኩርት አለ። እሱን ነበር ልሰራ ነበር። እሱንም ቢሆን ቆንጆ አድርጌ እሰራልሻለሁ። ዘይቱ ምናምን የት ነው? አይ ዘይት ብዙም አልወድም። አልወድም ማለት እና ሽሮ ያለ ዘይት ነው እንደሚሰራው? እኔ አልወድም፣ ለዛ ነው። ስለሌለ ነው አይደል? ችግር የለውም፣ እኔ ገዝቼ እመጣለሁ። ምናሴ፣ ከዛ በፊት አንድ ነገር ላስቸግር። እሺ፣ ምንድነው? መጸዳጃ ቤት መሄድ ፈልጌ ነበር። ዊልቸሩ ላይ ታስቀምጠኛለህ? አረ ችግር የለውም። ሜላት ወይ ሉሊትዬ፣ ምንድነው? ቡና እኮ ጥሩ ነው ብዬ አመጣሁልሽ። ነቃ ያረግሻል ብዬ ነው ያመጣሁልሽ። እንደዛ አስቤ ነው። ቆይ አንቺን ማን ነው መስተንግዶ አድርጎ የቀጠረሽ? ምን ችግር አለው ባመጣልሽ? አንጀቴን ለመብላት እየሞከርሽ ነው? የምን አንጀት? እንዴት ነው የምታስቂው? በእናትሽ የሚበላ አንጀት ሲኖርሽ አይደል? ወይ ሜላት፣ ለካ ማጎብደድም ትችይበታለሽ። የምን ማጎብደድ ሉሊትዬ? ደግሞ ቡና ማምጣት ትልቅ ነገር ሆኖ ነው? እውነት በጣም ነው ያሳቅሽኝ። በእውነት ስለሳቅሽ ደስ ብሎኛል። አሁን ቡናሽን ይዘሽልኝ እንጂ። ምን ነው ሉሊት፣ ጠጪ እንጂ። መቼ ቡና መጠጣት እንዳለብኝ የማውቀው ራሴ ነኝ። የማንም እገዛ አያስፈልገኝም። እኔ እኮ በስራ ስለተወጠርሽ ያነቃሻል ብዬ ነው። ሴትዮ ይዘሽልኝ ውጭ አልኩሽ እኮ። እሺ በቃ ካልፈለግሽ ችግር የለውም። አሪፍ እቅድ ነበር፣ ግን እኔ ሉሊት ላይ እንደዚህ አይነት ነገር በፍጹም አይሰራም። ግን እኮ አንዳንዴ ለሰው ደስታ ሲባል የማትፈልጊውንም ነገር ይደረጋል። እስካሁን አላወቅሽኝም ማለት ነው። እኔ ለሰው ብዬ ምንም የማደርገው ነገር የለም። እሺ በጣም ይቅርታ፣ ተሳስቼ ነው። በነገራችን ላይ ሜላት፣ እስከዛሬ ድረስ ከአንቺ ላይ የማያምሩ ብዙ ነገሮችን አይቻለሁ። ይሄኛው ግን ከሁሉም በጣም የሚያስጠላ ነው። የቱ? እንደዚህ ማጎብደድሽ ነው። ፊትሽ ራሱ ለማጎብደድ አይሆንም። እሺ በጣም ይቅርታ። ሶሴ፣ ምን ነው ደነገጥሽ? ኧረ አልደነገጥኩም። እዚህ አገኝሻለሁ ብዬ ስላላሰብኩ እኮ ነው። ምን ነው ይሄ አካባቢ ለእኛ የተከለከለ ነው? እንደሱ ማለቴ ሳይሆን። እሺ በቃ ይቅርታ። አንቺ ግን የሁሉ ሰዓት ስታስጠብቂኝ አይደብርሽም? ስጠብቅሽ ማለት እዚሁ ተገትሬ እየጠበቅሽ ነበር። እኔ ነው? እስኪ በእናትሽ አታስደብሪኝ። እና አያትሽን ነው ማለቴ? ቀጠሮ አልነበረንም ብዬ እኮ ነው። ቀጠሮ ባይኖርሽም እስቲ ሰው ሊፈልገኝ ይችላል ምናምን ብለሽ ወጣ ብለሽ ማየት ነበረብሽ። ሱሴ ምን እያልሽ ነው? አማርኛ መሰለኝ ያወራሁት። አሁን ሱቅ ታዝዤ ነው የወጣሁት። ወደ ስራ መመለስ አለብኝ። የት? እዚህ አይደል እንዴ የምትሰሪው? አዎ ቶሎ ተመለሽ ተብያለሁ። ጥሩ፣ ደግሞ አሪፍ መስሪያ ቤት ይመስላል። እና አሪፍ መላ ምናምን ይገጩሻል ይመስለኛል። አንቺ ቀልድ ነው ያልሺው። እኔ ልሂድ። ትሰሚኛለሽ? አሁን በሰፊው ተመልሻለሁ። እሺ? ምን ማለት ነው? ከዚህ በኋላ አንድ ምርጫ ነው ያለሽ። በምን ጉዳይ? በጆሮ ጉዳይ። ወይ በገዛ ፍቃድሽ ትተዋለሽ፣ ወይ ደግሞ ህይወትሽንም ጆሮንም እነጥቅሻለሁ። እያስፈራራሽ መሆኑ ነው? እጄን እኮ ታውቂዋለሽ። አስፈላጊ ከሆነ አሁን ራሱ ልወጋሽ ይችላል። ከጠቀመሽ ብትወስዱ ቅር አይለኝም። ኧረ እባክሽ እውነትሽን ነው። ማን እንደሆንኩ ረሳሽ ነው? እኔ እኮ ሱሴ ነኝ። እውነቴን ነው። ከጠቀመሽ ውሰጁ፣ ግን ደግሞ መጀመሪያ እኔ ሀና መግደል ይኖርብሻል። አታደርገውም ብለሽ እንደው ባለፈውም ስትወጊኝ ዝም ያልኩሽ አሴር ስለሚወድሽ አክብሬሽ እንጂ ላንቺ የሚሆን አቅም አጥቼ አልነበረም።
አሁንም ቢሆን አስፈላጊ ከሆነ ልታደርጊው ትችላለሽ፣ ግን ደግሞ በማን እንደሚብስ እናያለን። ቆንጆ እናያለና